ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ ነው እንጂ የምትባለው። ሚካኤል ቤዛ መሆን አይችልም። ይችላል። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ፍጡራን አብርሃም ቤዛ መባል ይችላሉ? ይችላል። ፍጡር ቤዛ መሆን አይችልም። ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ድንግል ማርያም ቤዛዊት ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደሟን አፍስሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። ይሄን አልተጻፈም። ቤዛዊት ዓለም ግን ድንግል ማርያም ትባላለች? አትባልም። በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ ነው እንጂ የምትባለው። ቤዛ ምንድን ነው? ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ቤዛ ስንል የተለያየ ትርጉም አለው። የሐዋርያት ሥራ ምዕራፍ 7 ላይ ስለ ሙሴ ሲናገር ቁጥር 35 ላይ እግዚአብሔር ግን ይላል ቅዱስ እስጢፋኖስ ምስጢሩን ይግለጽልን፣ እመቤታችን አትለየን። እግዚአብሔር ግን ሙሴን ምን አለ? ፈራጅና ቤዛ አድርጎ ሾመው አለ። ፈራጅና ቤዛ፣ ከቤዛ በላይ ፈራጅ ይበልጣል። ተመልከቱ፣ ስለ ቃል ከሆነ የምናወራው ፈራጅ ይበልጣል። ሙሴን ቤዛ ፈራጅ አድርጎ ሾሞታል። ስለዚህ ቤዛ የሚለው ትርጉም በምን አይነት መልክ እንደሚሄድ እንዴት እንደሚተረጎም እነዚህ ነገሮች ሁሉ ተመልከቱ። ሙሴን አድርጎታል። ዮሴፍን ለወንድሞቹ አድርጎታል። በእነ አብርሃም ዘር አሕዛብ ይባረካሉ ብሎ ቤዛ አድርጓቸዋል። ይህ ማለት ፈጣሪ ናቸው፣ ቀራንዮ ላይ ተሰቅለው ደማቸውን አፍስሰው ያድናሉ ማለት አይደለም ብለንም አናውቅም። ታዲያ እመቤታችን ከሰው ሁሉ ወገን ተለይታ ምክንያተ ድኅን ስትሆን ቤዛዊት ዓለም እንላታለን። እንደሷ ያለ እኮ ማንም ስለሌለ ነው ቤዛዊት ዓለም ደግሞ ምናት እሷን በተለየ መልክ አያችሁ። ስለኛ ፈንታ ንጹህ ሆና የቀረበች ቤዛችን መመኪያችን ድንግል ማርያም ናት እኮ። ለዚህ ነው ቤዛዊት ዓለምና ስለኛ ቆሸሽን አደፍን ንጽሕት ሆና ግን የተገኘ ዘር እሷ ናት። ቤዛ የሆነችው ለኛ እሷ ናት። ተመልከቱ፣ ቤዛዊት ዓለም ስንላት እመቤታችን ምክንያተ ድኅን መሆኗን አማላጅ መሆኗን በእኛ ፈንታ ንጹህ ሆና የተገኘች የኛ መመኪያ የምንላት መላእክት እህታችን የሚሏት እህቶሙ ለመላእክት፣ ነቢያት ትንቢታችን የሚሏት ትንቢቶሙ ለነቢያት፣ ሐዋርያት ሞገሳቸው ስብከታቸው ነች ሞገሰ ስብከቶሙ ለሐዋርያት፣ እሞሙ ለሰማዕት የተባለች የሰማዕታት እናት የተባለች የኔና የናንተ ሁሉ እናት እመቤታችን ቤዛዊተ ሁሉ ዓለም ትባላለች። ስለዚህ ላጠቃለው ትምህርቴ ድንግል ማርያም ቤዛዊተ ዓለም ተብላ ትጠራለች ወይ? አዎ። ይሄ ማለት ግን በቀራንዮ ተሰቅላ ደም አፍስሳ ስጋዋን ቆርሳ ተሰቀለች ብለን አናውቅም። አትቀላምዱ፣ አትዋሹ ብለን አናውቅም።